بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درساتنا زاريم كاكم نبتن قدرالن درس خذ عقيدتك من الكتاب والسنة الصحيحة يميلو درساتنا خذ عقيدة درس مالتنا زاري إن شاء الله من قدلو كفل أسرع هلتنا كذي في تكتاتك كفل اسك أسرع عندك يالو كفلوچنا يتنال كفل أسرع هلت ጥያቄ ኢንሻአላህ እንቀጥላለን ማለት ነው። طيب ሱአል ጥያቄ ምን ጀምሮ እዚህ ላይ 18 ይላል። ከመጀመሪያ ጀምረን ስንቆጥረው 31ኛ ጥያቄ ላይ ነው ያለነው። ጥያቄ 31ኛ ما حكم العمل بالقوانين المخالفة للإسلام ما حكم ፍርዱ ምንድነው? ما حكم العمل የስራ ፍርዱ ምንድነው? የስራ ብሎ ማለት ምንድነው? የመተግበር ማለት ነው። መተግበራችን ፍርዱ ምንድነው? ምን መተግበር ከተባለ ቢልቀዋኒን በህጎች ቀዋኒን ማለት ህጎች ማለት ነው። አልሙኻሊፈቲ የሚቃረኑ የሆኑ ለኢስላሚ ለእስልምና የሚቃረኑ የሆኑ ህጎችን መተግበር ማለት ነው። እንግዲህ እስልምና አላህ Subhanahu Wa Ta'ala እስልምና አጠቃላይ ሁሉ ነገር የያዘ ነው። ከትንሽ ጀምሮ እስከ ትልቁ ነገር ድረስ አላህ በቁርአን ነብያችን አለይሂ ሰላም በሐዲሳቸው አስተምረውን ሄደዋል። ስለዚህ ምንም የሚቀር ነገር የለም። እና ሰው ሰራሽ ደግሞ የተቀመጡ የሆኑ ህጎች ደግሞ አሉ እዚህ አዱንያ ላይ ማለት ነው። እና ቁርአንን ትተን ሐዲስን ነብያችን አለይሂ ሰላም ሐዲስ ትቶ አንድ ሰው ሄዶ ወደ እነዚህ ለመፋረድ ቢሄድ ፍርዱ ምንድነው? ምን አይነት ብይን ነው የሚሰጠው? አመሊ ማለት መተግበሩ ህጎችን መተግበሩ አልቀዋኒን ህጎች ቢልቀዋኒ አልሙኻሊፈት ለልኢስላም እስልምና የሚቃረኑ ከእስልምና የገጠሙ ሳይሆኑ የሚቃረኑ የሆኑ ህጎች እዛ ላይ ሄዶ መተግበሩ ፍርዱ ምንድነው የሚል ጥያቄ ነው። طيب جواب መልስ ለ31ኛ ጥያቄ መልስ العمل መስራት አለ العمل መስራት ቢልቀዋኒኒ በህጎች አልሙኻሊፈቲ የሚቃረኑ በሆኑ ህጎች ለልኢስላሚ ለእስልምና የሚቃረኑ በሆኑ ህጎች መስራት ኩፍሩን ክህደት ነው። ኩፍር ማለት እንግዲህ ክህደት ነው፣ ከእስልምና የሚያስወጣ የሆነ ስራ ነው ማለት ነው። ምን ቁርአን እያለ ሐዲስ እያለ ቁርአንና ሐዲስ ትቶ ወደ ሌላ ሄዶ መፋረድ ወይም ሌላ ፍርድ መፈለግ ሌላ ህጎች ላይ መስራት ምንድነው የሚሆነው? ኩፍር ነው የሚሆነው። ባይሆን ሸርጥ አለው። ሸርጡ ምንድነው? በመጀመሪያ ደረጃ ኢዛ አጃዘሃ ካበቃት ማለት ይበቃል ብሎ ካሰበ ያ እንግዲህ አንድ ሙስሊም የሆነ አካል ሙስሊም ሆኖ ቁርአንና ሐዲስን ትቶ ወዴት ሄደ? ወደ ከቁርአንና ከሐዲስ ውጭ የተቀመጠ ወደ ሆነ ህግ ሲሄድ ወደዛ በሄደበት ሰዓት ምን አስቦ ኢዛ አጃዘሃ ማለት ካበቃት ማለት ይፈቀዳል፣ ይቻላል። ምን ወደፊት አላህ Subhanahu Wa Ta'ala ቁርአን ነግሮናል እንደማይቻልና እንደማይፈቀድ። የማይቻለውን ነገር ይቻላል ብሎ ቀጥታ የአላህ Subhanahu Wa Ta'ala ትእዛዝን ጥሶ ወይም ተቃራኒ ሆኖ ይቻላል ብሎ እያሰበ ሄዶ የሚፋረድ ከሆነ አንድ ወይም አው ኢዕተቀደ ወይም አምኖ ሶላህየተሃ እሷ ትሻላለች ብሎ አስቦ ማለት ከቁርአንና ከሐዲስ አላህ Subhanahu Wa Ta'ala ካወረደው ቁርአን ካለው ፍርድ ከነብያችን አለይሂ ሰላም በሐዲሳቸው ካስተማሩ ከሆኑ ፍርዶች ማን ይሻላል ብሎ ሰው ሰራሽ የሆነ የተለያዩ እንደ ለምሳሌ እንደ ሀገራችን ህገ መንግስት አለ። ህገ መንግስት በተለያየ አይነት ፍርዶች ያስቀምጣል እና ወደዛ ቢሄድ ፍርዱ ምንድነው ነው? ፍርዱ ምንድነው ጥያቄው። ስለዚህ ኩፍር ነው አይቻልም። አንድ ምን ከሆነ ኢዛ አጃዘሃ ይቻላል ብሎ ካለ ማለት ነው። ኢዕቲቃዱ እምነቱ ቀልቡ ላይ ያለው ልቡ ላይ ያለው እምነት ይቻላል አላህ አይቻልም ያለ ነገር ይቻላል ብሎ ካሰበ ኩፍር ነው የሚሆነው። ይህ ሰው ከእስልምና ዳኢራ ቀጥታ ይወጣል ማለት ነው። አው ኢዕቲቃድ ወይም ካመነ ሶላህየታ ወይም ይሻላል በቃ ቁርአንና ሐዲስ አላህ አወርዶልን ነበር ከቁርአንና ከሐዲስ ዛሬ ለሚሻለው ለዛሬ የሚበጀው ምንድነው ይሄ ሰው ሰራሹ ህግ ነው ብሎ ሚልም ከሆነ አሁንም ከእስልምና ይወጣል። እንደዚህ ብሎ ካሰበ ከሁለት አንዱ ሐሳብ ኖሮት ከሄደ ማለት ነው። ስለዚህ እንደዚህ ከሆነ ይሄዳል። ካልሆነስ እነዚህ ነገራቶች እስከሌሉ ኩፍር ነው ብለን አንለው ማለት ነው። ማለት እንግዲህ አንድ ሙስሊም ሆነ አካል ቁርአን ላይ ህጉ እያለው ሐዲስ ላይ ህጉ እያለው ብዙ ጊዜ አለ አገራችን ላይ እንደዚህ ነገራቶች ይከሰታሉ። ቀጥታ ወዴት ይሄዳሉ? ወደ ፍርድ ቤትና ወደ ህገ መንግስት የሚሄዱት ፍርድ ቤት ሄደው ይፋረዳሉ። እና እነዚህ ሰዎች ፍርዳቸው ምንድነው ከተባለ ወደዛ በሚሄዱበት ሰዓት ይቻላል በቃ ወደዛ መሄድ ይቻላል ብሎ የሚያስቡ ከሆነ ኩፍር ነው የሚሆነው። ግን ሳያስቡ መብለጡ መቻል አይቻልም። ምክንያቱም አላህ Subhanahu Wa Ta'ala በቁርአናችን ከልክሎናል፣ ነብያችን አለይሂ ሰላም በሐዲስ ከልክሎናል። ስለዚህ መፋረድ ያለብን በቁርአን ነበረ በሐዲስ ነበር። ግን ወደዛ ስንሄድ ነፍስያችን ተከትለን ሸይጣን ተከትለን ይሄድ ነው እንጂ እንደማይቻልማ እናቃለን ብሎ እንደማይቻል ቀልባቸው ላይ እምነት ካለ ወይም ይሻላል ብለንም አናስብ የሚሉ ከሆነ ማለት
ከቁርአንና ከሐዲስ አላህ ቁርአን አስቀምጦልናል፣ ሐዲስ አስቀምጦልናል። ከዛ ይሻላል ብለን እኮ አይደለም፣ ግን በቃ ነፍስያና ሸይጣን ተከትለን ወደዛ ሄድን ብሎ የሚሉ ከሆነ እነዚህ ሰዎች ምን አይባሉም? ካፊር ናቸው ተብሎ አይባሉም ማለት ነው። ካፊር ናቸው ብለን ኢጥራቅ እናደርግባቸው። ያው እዚህ ላይ በኩፍር ጉዳይ አንድ ሰው ካፊር በማለት ጉዳይ በጣም ጥንቃቄ ያስፈልጋል። ምክንያቱም ይሄ አሁን ላይ ያለው ምንድን ቀልብ የቀልብ ጉዳይ ነው። አንድም ሰው ማንም ሰው የሰውን ቀልብ ከፍቶ ማየት አይችልም። ያ ለምሳሌ እንግዲህ ወደ ህገ መንግስት ይሁን የተለያየ ፍርድ ለመፋረድ የሚሄደው ሰውዬ ቀልቡ አናቀውም ማለት እውነት ይሻላል ይበቃል ብሎ ያስባል አያስብም የሚለው ያ የውስጡ አናቅም። እንደዚሁም ከቁርአን ከሐዲስ ይሻላል የሚል ኢዕቲቃድ ይኖረው አይኖረውም አሁንም የምናውቀው ነገር የለም። ስለዚህ የምናውቀው ነገር በሌለበት ምን ማድረግ አንችልም፣ ካፊር ነው ማለት አንችልም ማለት ነው። ስለዚህ አሁን ላይ በተለያየ ሁኔታ የተለያየ ህጎች በተለያየ ሁኔታ ብዙ ጊዜ ወደዛ ይሄድ የሚፋረዱ ሰዎች አሉ። እነዛ ሰዎች ላይ ኩፍርን ኢጥላቅ አናደርገባቸው። እነዚህ ሰዎች ከአላህ ሱብሓነሁ ወተዓላ ባወረደው ፍርድ ሊፋረዱ ይሄዳሉና እነሱ ካፊር ናቸው ብለን አንልም። ጥንቃቄ ያስፈልጋል። ምክንያቱም ቀልባቸው ላይ ያለው ነገር ኢዕቲቃዳቸው ስለማናውቅ ማለት ነው። ጠይብ ቃለ ተዓላ ከፍ ያለው አላህ ስብሐነሁ ወተዓላ አለ ወመን ለም ይሕኩም ያልፈረደ ቢማ አንዘለ አላሁ አላህ ስብሐነሁ ወተዓላ ባወረደው ያልፈረደ ፈኡላኢከ እነዚያ ሁም እነሱ አልካፊሩን ከሃዲዎች ናቸው ብሎ አላህ ስብሐነሁ ወተዓላ ሱረቱ አልማኢዳ ላይ ነግሮናል ማለት ነው። ስለዚህ በአላህ ስብሐነሁ ወተዓላ ፍርድ ባወረደው ፍርድ በቁርአንና በሐዲስ መፋረድ ግዴታ ነው። ያልተፋረዱ የሆኑ ሰዎች ሁሙል ካፊሩን ብሏቸዋል። እነሱ ከሃዲዎች ናቸው ብሏቸዋል። ባይሆን ግን መስፈርቱ አሁን በተቀመጠበት መልኩ ነው። ኢዛ አጃዘሃና አው ኢዕተቀደ ሶላሕየተሃ የሚለውን መያዝ ያስፈልጋል። ያው ይሄ እዚህ ኪታብ ላይ ሳይሆንም ትላልቅ ዑለሞች ሙተቀድም የሆኑ ከዚህ በፊትም ቀደም ያሉ ዑለሞችም ሙዓሲሮችም በዚህ ላይ የሚስማሙበት የሆነ ጉዳይ ነው ማለት ነው። ጠይብ ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም አሉ ምን አሉ? ወማ ለም ተሕኩም እስካልፈረዱ ድረስ አኢመቱሁም መሪዎቻቸው የሙስሊሞች መሪ እስካልፈረዱ ድረስ ቢኪታቢላሂ በአላህ ሱብሓነሁ ወተዓላ ኪታብ በቁርአን እስካልፈረዱ ድረስ ወየተኸየሩ እስከመረጡ ድረስ ወየተኸየሩ እስከመረጡ ሚማ አንዘለላህ አላህ ሱብሓነሁ ወተዓላ ካወረደው ሚማ አንዘለላሁ አላህ ሱብሓነሁ ወተዓላ ካወረደው እስከመረጡ ድረስ አይሆንም ነው። ኢላ ጀዐለላሁ አላህ ያደረገባቸው ቢሆን እንጂ በእሰሁም ችግር በይነሁም በመካከላቸው ችግር ያደረገ ቢሆን እንጂ። ይሄ ቃል በቃል ደግመዋለሁ። ወማ ለም ተሕኩም አኢመቱሁም መሪዎቻቸው እስካልፈረዱ ድረስ በምን ቢኪታቢላህ በአላህ ቁርአን እስካልፈረዱ ድረስ አይቀርም ነው። ምን አይቀርም? እንደዚሁም ወየተኸየሩ እስከመረጡ ድረስ ሚማ አንዘለላሁ አላህ ካወረደው ኢላ መደረጉ አይቀርም። ኢላ ጀዐለላሁ አላህ ያደረገ ቢሆን እንጂ አይቀርም። በእሰሁም ችግር ያደረገ ቢሆን እንጂ በመካከላቸው ላይ ችግር እንግዲህ ዱንያዊም የሆነ ኡኽራዊ ኺላፎችና የተለያዩ ነገራቶች ችግር አዱንያ ላይ ያሉ የተለያዩ ችግሮች እንግዲህ ብዙ ችግሮች አሉ። እነዛ ችግር አላህ በእኛው ሰበብ ያመጣቸው ችግሮች ናቸው ማለት ነው። ኢላ ጀዐለላሁ አላህ ያደረገባቸው ቢሆን እንጂ በእሰውም ችግር በይነው በመካከላቸው በእስ የሚለው ራሱ በጦርነትም ሊፈሰር ይችላል። በመካከላቸው የተለያየ ጦርነቶች ያደረገባቸው ቢሆን እንጂ ብሎ ነቢያችን ዐለይሂ ሰላም አስቀምጠዋል ማለት ነው። ስለዚህ መሪዎች የእስልምና መሪዎች ከላይ ያሉ ሰዎች በተለይ እነሱ ምን መሆን አለባቸው? በቁርአንና በሐዲስ መፋረድ አለባቸው። ከዛ ውጭ ወዳለ ነገር የሚሄዱ ከሆነ አላህ ሱብሓነሁ ወተዓላ አሁንም ምን ያመጣብናል? ችግር ያመጣብናል። ጦርነትና የተለያየ ክስተቶችን በመካከላችን እንዲከሰቱ ያደርጋል ማለት ነው። እንግዲህ ለሙስሊም መሪ ለሆኑትም ለነሱ ምን ያስፈልጋል? ነሲሃ ማድረግ በመልካም ነገር ነሲሃ እነሱን መርዳትም ይሁን ዱዓ ማድረግም ይሁን እንደዚሁ ምን ማድረግ መምከር ያስፈልጋል ማለት ነው። ምክንያቱም እነሱም የሙስሊሙ መሪ ሆነው እስከተቀመጡ ድረስ ስህተት ሊኖርባቸው ይችላል። በስህተታቸው ምን ማድረግ ያስፈልጋል? ነሲሃ ማድረግና በትክክል እንዲመሩ በአላህ ሱብሓነሁ ወተዓላ ኪታብ እንዲፈርዱ መምከር ያስፈልጋል ማለት ነው። እነሱም በዚህ መሄድ ይኖርባቸዋል። ሐሰኑን ሐዲሱ ሐሰን የሆነ ሐዲስ ነው። ረዋሁ እብኑ ማጃህ ወገይሩሁ እብኑ ማጃህ ዘግቦታል። ወገይሩሁ እንደዚሁም ሌሎቹ የሐዲስ ዘጋቢዎች ዘግቦታል ሐዲሱ ማለት ነው። ጠይብ ስለዚህ እንደማንም እንዳጠቃላይ ምንድነው አላህ ሱብሓነሁ ወተዓላ ባወረደው ፍርድ ትቶ ወደ ሌላ የሚሄድ ሰው ሌላ ፍርድ ላይ ከእስልምና ተቃራኒ ወደሆነ ፍርድ የሚሄድ የሆነ ሰው ፍርዱ ምንድነው? ኩፍር ነው የሚሆነው። ኩፍር የሆነ ስራ ሰርተዋል። ሰውየውም ካፊር ሊሆን ይችላል። ምን ከሆነ ኢዛ አጃዘሃ ይቻላል ይበቃል ብሎ ካሰበ ወይም ይሻላል አው ኢዕተቀደ ሶላሕየታ ወይም ይበልጣል ብሎ የሚያስብ ከሆነ ነው። እና ካልሆነ ግን ያው ሚን ከባኢር ዙኑብ መሆኑ አይቀርም፣ ከትላልቅ ወንጀሎች መሆኑ አይቀርም። ምክንያቱም አላህ ሱብሓነሁ ወተዓላ የሚሻለውን ህግ እዚህ ቁርአን አውርዶለት ሚን ሰብዒ ሰማዋት አላህ ፈውቀል ዐርሽ ሆኖ ከዐርሽ በላይ ሆኖ ቁርአን አውርዶ በነቢያችን ዐለይሂ ሰላም
መልክ በዛ በነሱ መንገድ መጥቶልን እነሱ አስተምረው አብራርተው አንድ ነገር ሳይቀር ከመጀመሪያ ከትንሽ ነገር ጀምሮ እስከ ትልቅ ነገር ድረስ አላህ ሱብሓነሁ ወተዓላ ቁርአን አስቀምጦ እያለ ከዛ ውጭ መሄድ የሆነ አካል እንግዲህ ትልቅ ወንጀል ነው የሚሆነው። ወደ አላህ መመለስና ተውበት ማድረግ ይኖርበታል። እነዚህ ነገራቶች ኢዕቲቃዱ የተስተካከለ ከሆነ ማለት ነው። ኢዕቲቃዱ ከተበላሸ ደግሞ ወደ ሌላ ደረጃ ከፍ ሊል ይችላል ማለት ነው። ጠይብ ጥያቄ 19ኛው ጥያቄ ወይም ጥያቄ 32ኛ ከይፈ ነሩዱ እንዴት ነው የምንመልሰው? ሱአለ ሸይጣኒ የሸይጣን ጥያቄ እንዴት ነው የምንመልሰው? እንግዲህ ሸይጣን እኛ ላይ ብዙ ጥያቄዎች ያመጣብን ይችላል። እነዛ ጥያቄዎች እንዴት ነው የምንመልሰው? ምን የሚል ጥያቄ ለምሳሌ መን ኸለቀ አላህ ማን ነው ኸለቀ አላህ የፈጠረው ማን ነው የሚል ጥያቄ ቀልባችን ላይ ሊያመጣ ይችላል ማለት ነው። እና ምን አይነት መልስ ነው የምንሰጠው የሚለውን ያ ሊያመጣልን ነው ማለት ነው። እና ነቢያችን ዓለይሂ ሰላም አስተምሮ አላህ ሱብሓነሁ ወተዓላ በቁርአንም ነግሮናል፣ አስተምሮናል እንዴት መመለስ እንዳለብን ማለት ነው። እንግዲህ ሸይጣን ሲባል ዐዱው ለኩም ፈተኺዙሁ ዐዱዋ ነው። አላህ ሱብሓነሁ ወተዓላ ያለው ምንድነው? ሸይጣን የእናንተ ጠላት ነው፣ እናንተም እሱን ጠላት አድርጋችሁ ያዙት ብሎ የእሱን መንገድ ባለመከተል ጠላት አድርጋችሁ ያዙት ብሎ አላህ ሱብሓነሁ ወተዓላ ገልጾልናል ማለት ነው። ስለዚህ የተለያዩ ውስዋሴዎች ዛሂር የሚሆነው ውስዋሴ ቀልብይ የሚሆነው ውስዋሴ በተለያየ ሁኔታ ሊያመጣብን ይችላል ማለት ነው። ስለዚህ በሚያመጣብን ሰዓት የራሱ የሆነ ምላሽ ከቁርአን ከሐዲስ የተቀመጠ ምላሽ አለ። እንግዲህ ሸይጣን ከጀነት ተባሮ በኩራቱ የመጣ ለበኒ አደም ለአደም አልሰግድም ብሎ ለአደም አልሰግድም ሌሎች አላህ ሱብሓነሁ ወተዓላ የፈጠራቸው መላእክቶች ለአደም ሲሰግዱ አልሰግድም ብሎ ኩራት ይዞት ከጀሃነም ከወጣ በኋላ ዝተዋል። በየመንገዱ ጠብቄ አጠማቸዋለሁ አደርጋቸዋለሁ እስከ ቂያማ ቀን ድረስ አቆየኝ ብሎ አላህም ለምኗል። አላህም ዱዓው ተቀብሎት እስከ ቂያማ ቀን ድረስ ኢብሊስ በተለይ እስከ መጨረሻ ድረስ እስከ ቂያማ እስኪቆም ድረስ ህይወቱ ይቆያል። እና በሚቆይበት ሰዓት በዛ ሰዓት ምንድነው ጀሃነም እሱ ብቻው እንዳይገባ ጀሃነም መግባቱ ስላረጋገጠ ብቻው እንዳይገባ ምን ያደርጋል? ይለፋል። የተለያየ በየመንገዱ ቀጥ ጠብቆ ሙእሚኖችን ለማጣመም ይሞክራል ማለት ነው። ግን አላህ ሱብሓነሁ ወተዓላ መላሽም ኢነ ዒባዲ ለይሰ ለከ ዐለይሂም ሱልጣን ብሎታል። የኔ መልካም የሆኑና ትክክለኛ በአላህ ሱብሓነሁ ወተዓላ ያመኑ የሆኑ ባሪዎች ላይ ለይሰ ለከ ዐለይሂም ሱልጣን በእነሱ ላይ ምንም አይነት ስልጣን የለህም ብሎታል። ስለዚህ እኛ በአላህ ሱብሓነሁ ወተዓላ ካመንን ኢማናችን በትክክል ከያዝን ሸይጣን በእኛ ላይ ምን የለውም ስልጣን የለውም። አላህ ሱብሓነሁ ወተዓላ መልስ ሰጥቶናል ማለት ነው። ምንም አይነት ስልጣን የለውም። ግን ከዛ የተለያዩ ውስዋሴዎች የሸይጣን ውስዋሴዎች እየተከተልን ስሜታችን እየተከተልን በተለያየ መንገድ ምንገባ ከሆነ ሸይጣን በዛው አስይዞ ጎዳናውን ይዞን ይሄዳል ማለት ነው። ከዛ ውጭ ግን ወደ አላህ ሱብሓነሁ ወተዓላ ምንመለስ ከሆነ በቁርአን በሐዲስ በትክክል ተግባራዊ የምናደርግ ከሆነ ሸይጣን በእኛ ላይ ምንም አይነት ስልጣን አይኖረውም ማለት ነው። ግን ስልጣን ባይኖረውም እንግዲህ በተለያየ ሁኔታ ቀልባችን ላይ ገብቶ ሊወሰውሰን ይችላል። በዛ ሰዓት ምን አይነት ምላሽ እንሰጠዋለን የሚለውን ለማየት ያክል ነው። ጠይብ ጀዋብ መልስ ለ19ኛው ጥያቄ ወይም ለ32ኛው ጥያቄ መልስ ኢዛ ወስወሰ ሸይጣኑ ሸይጣን በወሰወሰ ጊዜ ሊአሐዲኩም ለአንዳችሁ በወሰወሰ ጊዜ ሃዘ ሱአለ ይህ ጥያቄ አምጥቶ በወሰወሰ ጊዜ ምን ይሁን? በመጀመሪያ ፈልየስተዒዝ አንድ ሰው ይጠበቅ፣ ቢላሂ በአላህ ይጠበቅ። ቃለ ተዓላ እንግዲህ በአላህ ሱብሓነሁ ወተዓላ ይጠበቅ። ምንድን ነው? እንዴት ነው በአላህ የምንጠበቀው? አዑዙ ቢላሂ ሚነ ሸይጣን ረጂም ነው። እንግዲህ በአላህ መጠበቂያችን ቃል ምንድን ነው? አዑዙ ቢላሂ ሚነ ሸይጣን ረጂም በአላህ ሱብሓነሁ ወተዓላ እጠበቃለሁ ከአላህ ሱብሓነሁ ወተዓላ ረሕመት ከተባረረው ረጂም ከሆነ ሸይጣን ከሱ እጠበቃለሁ ብሎ በመጀመሪያ ደረጃ ያን ቃል ከቀልቡ ከምላሱ ያወጣል ማለት ነው። እና ያኔ ውስዋሴዎች ሁሉ ይለቁታል። ነቢያችን ዓለይሂ ሰላም እንግዲህ አንድ ሶሐቢ በጣም ተቆጥቶ ፊቱ ተቀያይሮ ፊቱ ቀልቶ በተለያየ ሁኔታ ሲያዩት ነቢያችን ዓለይሂ ሰላም አሉ ይሄ እኮ ምናልባት እኔ አንድ ማቃት ከሊማ አለች የቺ ቃል ቢናገር ኖሮ አሁን የሚያገኘው ነገር ሰውነቱ ላይ የሚታየው ነገር ሁሉ ይለቀው ነበር አሉ ነቢያችን ዓለይሂ ሰላም። ምንድነው አዑዙ ቢላሂ ሚነ ሸይጣን ረጂም ቢል አሁን ተቆጥቶ ፊቱ ቀልቶ እንደዚህ ደም ስሩ ተወጣጥሮ የምታዩት ሰውዬ በአንድ ሁሉ ነገር ይለቀው ነበር። ምክንያቱም እንደዚህ የሚያደርገው ውስጡ ላይ ገብቶ ሸይጣን ነው እንደዚህ እንዲገነፍልና እንደዚህ ቁጣ ውስጥ እንዲገባ የሚያደርገው። አዑዙ ቢላሂ ሚነ ሸይጣን ረጂም ምን ይሆን ነበር? ሙሉ በሙሉ ይለቀው ነበር ብሎ ነቢያችን ዓለይሂ ሰላም አስተምረዋል ማለት። ስለዚህ አንድ ሰው ውስጡ ላይ ቁጣ በሚመጣበት ሰዓት የተለያዩ ሁኔታዎች ውስጥ በሚገባበት ሰዓት ወደ አላህ መመለስ አዑዙ ቢላሂ ሚነ ሸይጣን ረጂም ማለት ከዛም አልፎ ወደ ውዱእ ማድረግ ውዱእ አድርጎ ወደ ሶላት መግባት እነዚህ ነገራቶች ሁሉ ምን ያደርጉለታል? ቁጣውን ያበርዱለታል ማለት ነው። ስለዚህ የትኛውም አይነት ውስዋሴ እንደዚህ አይነት ውስዋሴዎች ራሱ ሲመጡብን ምን ማድረግ ነው የሚኖርብን? አዑዙ ቢላሂ ሚነ ሸይጣን ረጂም በአላህ እጠበቃለሁ የሚለውን የመጀመሪያ ትዕዛዝ ወደዛ ይሄዳል ማለት ነው። ጠይብ አላህ ምን አለ? ቃለ ተዓላ ከፍ ያለው አላህ ሱብሓነሁ ወተዓላ አለ ወኢማ የንዘገነከ ማለት ቢወሰውስህ ወይም ቢነድፍህ ብሎ ይፈስራሉ። ቢነድፍህ ወይም ቢወሰውስህ
ሚነ ሸይጣኒ ከሸይጣን የሆነ ውስዋሴ ወይም ከሸይጣን የሆነ ውስዋሴ ቢመጣብህ ነዝጉን ማለት ውስዋሴ ነዳፊ ነገር ከሸይጣን የሆነ ነዳፊ ነገር መጥቶ ቢነድፍህ ወይም ከሸይጣን የሆነ ውስዋሴ ነገር መጥቶ ቢወሰውስህ ምን አድርግ? ፈስተዒዝ ተጠበቅ፣ ቢላሂ በአላህ ስብሓነሁ ወተዓላ ተጠበቅ፣ በአላህ ተጠበቅ። ለምን? ኢነሁ እሱ አላህ ሁወ ሰሚዑ እሱ ሰሚና አልዓሊም አዋቂ ዓሊም የሆነ ጌታ ነው። አዋቂ የሆነ ጌታ ነው። ሁሉ ነገር ያውቃል፣ ቅርብም የሆነ ጌታ ነው። ስለዚህ ምን ያደርግልሃል ነው? ይመልስልሃል። አዑዙ ቢላሂ ሚነ ሸይጣን ረጂም ብለህ በምትልበት ሰዓት በአንድ አንተ ላይ የተገኘው ነገር ከአንተ ጋር ያለው ሸይጣን ወዲያውኑ ከአንተ ይወገዳል፣ ይለቅሃል ብሎ አላህ ሱብሓነሁ ወተዓላ ብለዋል ማለት ነው። ስለዚህ የመጀመሪያው ምንድን ነው? በአላህ ሱብሓነሁ ወተዓላ መጠበቅ ማለት ነው። ሱረቱል ፉሲለት ላይ ይህን አላህ ሱብሓነሁ ወተዓላ ነግሮናል ማለት ነው። ወዓለመና ረሱሉ ወዓለመና አስተምሮናል፣ አረሱሉ መልእክተኛ አስተምሮናል ምን አነሩደ እንድንመልስ ከይደ ሸይጣን የሸይጣን ከይድ እንድንመልስ አስተምሮናል። ወነቁለ አነሩደና ወአነቁለ እንድንልም አስተምሮናል። ወይም ወነቁሉ ብለንም መቅራት እንችላለን። ወነቁለ እንድንልም አስተምሮናል። ምን እንድንል? አመንቱ አምኛለሁ፣ ቢላሂ በአላህ አምኛለሁ፣ አመንቱ ቢላሂ በአላህ አምኛለሁ ብለን እንድንል አስተምሮናል። ወረሱሊሂ እንደዚሁም በመልእክተኛው አምነናል ብለን እንድንል አስተምሮናል ማለት ነው። ምን ማለት ምንድን ነው? በመጀመሪያ እንግዲህ ሸይጣን እንደዚህ አይነት ነገር በሚመጣበት ቀልባችን ላይ እንግዲህ እኔ የተፈጠርኩት ከቤተሰቦቼ ተገኘሁኝ፣ በቤተሰቦቼ መንገድ ተገኘሁኝ። ከዛ በኋላ አልፎ ቤተሰቦቼ ከእንትና ተገኙ፣ ከአያቴ እንደዚህ እያሉ ከተገኝተን መጨረሻ አደም አላህ ከለቀው። አላህ ደግሞ ማን ከለቀው የሚል ጥያቄ ነው እንግዲህ ሸይጣን ያመጣብን። እንደዚህ አይነት ጥያቄዎች ሊሆን ይችላሉ። ከዚህ ውጭ የሆኑ ጥያቄዎች ሊመጡ ይችላሉ። አንዳንዴ በእውቀትና በመማር ማይመለሱ የሆኑ ማለት ነው። ማለት ጥያቄ መሰረታዊ የሆኑ ጥያቄዎች ለምሳሌ እሽካሎች ያልገባን ነገር እንደ እስልምና በእውቀት ማነስ ችግር የሚመጡ ጥያቄዎች እነሱ በመማርና በመጠየቅ ይፈወሳሉ። ግን እንደዚህ አይነት ጥያቄ ደግሞ የሸይጣን ውስዋስ የሆኑ ጥያቄዎች ደግሞ በሚመጡበት ሰዓት ምን አዑዙ ቢላሂ ሚነ ሸይጣን ረጂም ብለን አመንቱ ቢላህ በአላህ አምኛለሁ፣ ወረሱሊህ እንደዚሁም በመልእክተኛው አምኛለሁ ብሎ ማለት ነው። ከዛ በኋላ ደግሞ ሱረቱል ኢኽላስ መቅራት አላሁ አሐድ ቁል የሚላለ እዚህ ጋር ትተውብን ነው። ቁል ሁወ አላሁ አሐድ የሚለውን አላሁ ሶመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፍወን አሐድ የሚለውን መቅራት ማለት ነው። ጠይብ እና አመንቱ ቢላሂ ወረሱሊህ ካለ በኋላ ምን ይቀራል? ቁል በላቸው ሁወ እሱ አላህ ነው፣ አሐድ አንድ የሆነ ጌታ ነው። ወይም ቁል በላቸው ሁወ እሱ በዛ ሰዓት አላህ ማለት ምንድን ነው ብሎ ጠይቀው ነበር። ሁወ እሱ ያ ጥያቄያችሁ እናንተ የጠየቃችሁት ነገር ሁወ ማለት ምናል ነው? ያ እናንተ የጠየቃችሁት ነገር አላህ እኮ አሐዱን አላህ ከምንድን ነው ብሎ ጠይቀው። ምንድን ነው አላህ የሚባለው እንደው ምንድን ነው ብሎ ጠይቀው ነበር። እንግዲህ አላህ ምላሽ ሰጣቸው። አላህ ብሎ ማለት ምንድን ነው? አሐድ አንድ የሆነ ጌታ ነው፣ ምንም አይነት አምሳያ የሌለው ወደፊት እንደሚገልጽልን አንድ የሆነ ጌታ ነው ብለህ በላቸው። አላሁ ሶመዱ አላህ የሁሉ መጠጊያ ነው። አላህ ወደ እሱ የተጠጋ አንድም ዞር በልኝ ከኔ ዞር በል ብሎ የሚመልሰው አካል የለውም። ሚነል ጂኒ ወልኢንስ ማለት ከሰውም ከጂንም ወደ አላህ ተመልሶ አላህ ወይ አንተ ማረኝ ወደ አንተ መጥቻለሁ ብሎ ወደ አላህ የመጣ የሆነ ሰው ወደ እሱ የተጠጋ የሆነ ሰው አንድም ምን የለም። አላህ አይመልስም፣ አይገፈትር፣ ወደዛ ሂድልኝ የሚል ነገር የለም። ስለዚህ የሁሉም መጠጊያ ነው። እኛ ከአላህ ስንርቅ ነው በራሳችን ጊዜ እንግዲህ የሰው ልጅም ሆነ ጂንም በራሱ ጊዜ ከአላህ ሲርቅ ራቀ፣ በራሱ ጊዜ ሩቅ ሄደ እንጂ አላህ ወደ አላህ ከተጠጋይ ሁሉም ምንድን ነው መጠጊያ ነው። አላሁ ሶመድ ለም የሊድ አልወለደም። አላህ ሱብሓነሁ ወተዓላ አልወለደም። ወለም እንግዲህ አልወለደም፣ ልጅ የሚባል ነገር ጭራሽ የለውም። ምክንያቱም ይሄ የደካማነት ባህሪ ነው። መወለድ የተለያዩ እነዚህ ነገራቶች ሁሉ ኻሊቀ ሰማዋት ወልአርድ ኻሊቀ ናስ የሰዎች ፈጣሪ ለሆነ ጌታ ሰማይና ምድር ለፈጠረ ሀያል ለሆነ ጌታ መውለድ፣ ማግባት፣ እንደዚሁም ልጅ መኖር እነዚህ ነገራቶች ምን አያስፈልጉትም ማለት ነው። ስለዚህ ለም የሊድ አልወለደም፣ ወለም ዩለድ አልተወለደም፣ እሱም ምንም አይነት አልተወለደም። ወለም የኩን ለሁ ለሱም የለውም፣ ወለም የኩን ለሁ ለሱም የለው ምን ኩፍወን ቢጤ አምሳያ አሐድ አንድም ቢጤና አምሳያ የለውም፣ አልኖረውም፣ እስካሁንም አልተገኘለትም፣ ወደፊትም የለውም የሚለውን ይህን ምን ይሁን ይህን ይበል ማለት ነው። ሱረቱል ኢኽላሱን በትክክል ያው እስከነ ማዕና እስከነ ትርጉሙ አውቀ ነው ይህን እንቀራለን። ከዛ በኋላ የሸይጣኑ ውስዋሴ በእንደዚህ አይነት ሁኔታ ይለቀናል ማለት ነው። ጠይብ ከዛ ቀጥሎስ ثم ليتفل ከዛ እንግዲህ በመጀመሪያ አዑዙ ቢላሂ ሚነ ሸይጣን ረጂም አለ።
ከዛ አመንቱ ቢላሂ ወረሱሊህ አለ። ከዛ ሱረቱል ኢኽላስ ከቀራ በኋላ ثم ليدفل ከዛ እትፍተፍ ይበል عن يساره በግራው 33 ጥፍ ብሎ 3 ይበል እትፍትፍ ይበልና ወሊስተዒዝ ይጠበቅ ሚነ ሸይጣን ከሸይጣን ይጠበቅ። አሁንም አዑዙ ቢላሂ ሚነ ሸይጣን ረጂም ይበል። ወልየንተሂ ይጨርስ ማለት ነው፣ ያብቃ ማለት ነው። ፈኢነ ዛሊከ ይህ ውስዋሴው ማለት ነው። ፈኢነ ዛሊከ ይህ ቀልቡ ላይ የመጣለት ነገር የዝሃቡ ይወገዳል፣ አንሁ ከሱ ይወገድለታል ማለት ነው። ፈኢነ ዛሊከ ይህ የመጣበት ነገር ዛሊከ ወደ ማን እንመልሷለን? የመጣበት ነገር ማለት ነው። የዝሃቡ ይወገዳል፣ አንሁ ከሱ ይወገዳል። ምን በሚልበት ሰዓት እነዚህ ነገራቶች ሁሉ አሁን የጠቀስናቸው ነገራቶች ሁሉ ጠብቆ በሚልበት ሰዓት ምን ያደርግለታል? ውስዋሴው ይለቀዋል። በዛ ሰዓት እንደዚህ ያድርግ ብሎ ነቢያችን አለይሂ ሰላም አስተምረውናል ማለት ነው። ስለዚህ የሸይጣን የተለያዩ የሆኑ ውስዋሴዎች በተለያየ ሁኔታ የተለያዩ ውስዋሴዎች ሊመጡብን ይችላል። እንግዲህ ሸይጣን በእኛ ላይ አላህ የተወሰነ የሆነ ቁዋ ሰጥቶታል። የሆነ እኛ ላይ ገብተው የመወስወስ አቅምና በተለያየ ሁኔታ ያ ሊኖር ይችላል። ለምን ተገኘ አንልም፣ የአላህ ሱብሓነሁ ወተዓላ ስራ ነው። ስለዚህ ግን እንደዚህ አይነት ነገራቶች በሚመጡብን ሰዓት ምን ማድረግ ይኖርብናል? ወደ አላህ መመለስና በአላህ መጠበቅ ያስፈልጋል። አሁን በቀራነውና በተማርነው መሰረት ማለት ጠይብ هذه على እነዚህ ነገራቶች አሁን ከመጀመሪያ ጀምሮ እስከ መጨረሻ የተጠቀሱ ነገራቶች ኹላሳዎች ናቸው። ጭምቅ ያሉ ሐሳቦች ናቸው ማለት ነው። ኹላሳ ማለት ማሰሪያዎች ናቸው። አልአሐዲስ አስሰሒሃ አልአሐዲስ የሐዲሶች ማሰሪያ ነው። አስሰሒሃ ሰሒህ የሆኑ ሐዲሶች ማለት ነው። ሰሒህ የሆኑ ሐዲሶች የነሱ ጭማቂ ነው እዚህ ላይ ያመጣሁልህ ማለት ነው። አልዋሪደቲ አስሰሒሃ ኹላሰቱ አልሐዲስ አስሰሒሃቲ አልዋሪደቲ የመጡ የሆኑ ፊል ቡኻሪ ሐዲሶቹ ቡኻሪ ውስጥ የመጡ እንደዚሁም ሙስሊም ውስጥ የመጡ አሕመድ ውስጥ ወአቢ ዳውድ ውስጥ በእነዚህ 4 ሐዲስ ዘጋቢዎች ውስጥ የመጡ የሆኑ የሐዲሶቹ ምን ጭምቅ አድርጌ ወይም ማሰሪያውን ቁንጮውን አምጥቼልህ ኹላሳው አምጥቼልህ ነው እዚህ ላይ አሁን የነገርኩህ ብሎ መሐመድ ዘይን ጀሚል ይህን አሉን። ስለዚህ በዚህ አይነት ሁኔታ ነው የሸይጣን ውስዋሴ ከቀልባችን ማስወገድ የምንችለው ማለት ነው። ኢንሻአላህ ጠይብ እኛም ደርሳችን እዚህ ላይ ተወቁፍ እናድርግ። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀምና እንደዚሁም ከሸይጣን ውስጣዊ ከሆኑ ውጫዊ ከሆኑ ውስዋሴዎች አላህ ይጠብቀን። ሰምተን በተግባር የምናውል አላህ ያድርገን። ወላሁ ሱብሓነሁ ወተዓላ አዕለም። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።